ለመዝናናት ለእረፍት የሚሄዱበት ቦታ ወይ ደግሞ ምናልባት እርሶ የተንደላቀቀ የአኗኗር ዘይቤ ውድ ወደማይሆንበት ቦታ በቋሚነት መሄድ ይፈልጋሉ? አዎ መሄድ ይፈልጋሉ። ከዚህ የኑሮ ውድነት ተላቀው በትንሽ ገንዘብ ድልቅቅ ያለ የአኗኗር ዘይቤን ለመከተል የግድ ቦታውን መልቀቅ ያስፈልጋል። ስለዚህ እኔ 15 ሀገራቶችን ልጠቁማችሁ። ታዲያ በእነዚህ በዓለም ላይ 15 ርካሽ ሀገሮች መካከል በውስጣቸው በጣም ቆንጆ ያላገቡ በርካታ ሴቶች እንዳላቸው ያውቃሉ? ከአፍሪካ እምብርት እስከ ሰላማዊ ሆነው ሞቃታማው የባሃማስ ደሴቶች እነዚህ ሀገሮች ርካሽ ብቻ ሳይሆኑ በሺዎች የሚቆጠሩ ቆንጆ ሴቶችም ትክክለኛ የትዳር አጋር የሚሆናቸውን ሰው እየጠበቁ ነው። ስለነዚህ በዓለማችን ውስጥ የሚገኙ 15 በጣም ርካሽ ሀገሮች ሁሉንም እነግራችኋለን። እናንተ ብቻ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንዲሁም ለወዳጅ ዘመዶ በማጋራት ተከታተሉን። 15ኛ ናይጄሪያ። ናይጄሪያ ከአፍሪካ የህዝብ ብዛት ቀዳሚ የሆነች ሀገር ስትሆን በዚያው ልክም በዓለም ላይ ካሉት ርካሽ ቦታዎች አንዷ ናይጄሪያ ናት። በናይጄሪያ ያለውን የኑሮ ውድነት ከአሜሪካ ጋር ስናነጻጽረው በ57 በመቶ ያነሰ ነው። በዛ ላይ የቤት ኪራይ ከአሜሪካ በ31 በመቶ ያነሰ ሲሆን በሀገሪቱ ያለው ወርሃዊ ወጪ በግምት ከ120 እስከ 350 ዶላር ብቻ ነው። ይህም አጠቃላይ ወርሃዊ ወጪ ነው የቤት ኪራይን ጨምሮ። አንድ ሰው ብቻውን እየኖረ ወይም ከቤተሰቡ ጋር የሚኖር ከሆነ ወጪው እንደ ቤተሰቡ ብዛት ይወሰናል። ነገር ግን የአንድ ሰው አማካኝ ወጪ ከ120 እስከ 350 ዶላር ነው። ይህም ወርሃዊ ወጪውን ጠቅላላ ማለት ነው። በናይጄሪያ ጠቅልሎ ለመግባትና ለመስራት የፈለገ የውጭ ዜጋ የሚያገኘው ዋነኛ ጥቅም የመገልገያና የደህንነት ወጪዎች በቀጣሪዎች ወይም በአሰሪዎች ሙሉ በሙሉ የሚሸፈን ነው። ይህም እጅግ በጣም ጥሩና የውጭ ዜጎች በናይጄሪያ ለመኖር በጣም የሚስብ ጉዳይ ነው። በተጨማሪም የሀገር ውስጥ ምርቶች በጣም ርካሽና ዓመቱን ሙሉ በገበያ ውስጥ የሚገኙ ናቸው። ናይጄሪያ የብዙ ብሔሮች ስብስብ ስለሆነች ሰዎች ከተለያዩ ክልሎች ሁሉንም አይነት ምግቦችና ጣዕምን ማግኘት ይችላሉ። የስጋ፣ የባህር ምግቦች፣ ያልተለመዱ ፍራፍሬዎችን በቀላሉ ከሀገር ውስጥ ገበያዎች ሊገዙ ይችላሉ። ነገር ግን ከውጪ የሚገቡ የምዕራባውያን የምግብ ዕቃዎች ዋጋ አንዳንድ ጊዜ በከፍተኛ ደረጃ የተጋነነ ሊሆን ይችላል። የናይጄሪያ ከተሞችም ከፍተኛ ደረጃ ባላቸው የገበያ ማዕከሎች የተሞሉ ናቸው። ሰዎች ሁሉንም አይነት የቅንጦት ዕቃዎች የሚያገኙበት ሲሆን ነገር ግን እነዚህ ከውጭ የሚገቡ የቅንጦት ዕቃዎች እጅግ የተጋነነ ዋጋ ያላቸውና ውድ ናቸው። በናይጄሪያ ለመስራትና የተሻለ ኑሮ ለመኖር የሚፈልግ ሰው ግን በርካታ ከአላቂ የምግብ ዕቃዎች ጀምሮ እስከ ቋሚ የቤት ዕቃዎች እንዲሁም የቤት ኪራይን ጨምሮ ማንኛውም ማህበረሰብ በቀላሉ ከፍሎ ሰርቶ ለመኖር የሚችልበት ቦታ ነው። ስለዚህ ይህም ናይጄሪያን እጅግ ተመራጭ ያደርጋታል። ከዚህ የኑሮ ርካሽነት በተጨማሪ የውጭ ሀገር ዜጎች ወደ ናይጄሪያ የሚሳቡበት ሌላውና ዋነኛው ነገር በናይጄሪያ ውስጥ ያሉ ያላገቡ ቆነጃጅት ሴቶች ናቸው። በዚህ ሀገር ያሉ ሴቶችም የሚታወቁት በጥቋቁር የሚያምር ከለራቸውና በሚያምር ቁመናቸው ነው። እነዚህ ውብ የናይጄሪያ ሴቶች እጅግ የተማሩና አስተሳሰባቸው ከፍ ያለ በመሆኑ ጥሩ አስደሳችና ሞቅ ባለ ሁኔታ እንግዳን የሚቀበሉበት ባህል ልምድ አላቸው። በተጨማሪም ቶሎ ተግባቢና ተንከባካቢ ሴቶችም ናቸው። ውድ ተመልካቾቻችን ናይጄሪያና ናይጄሪያውያን ቆነጃጅት ሴቶች የተሰማችሁን አስተያየት በኮሜንት ሴክሽን ላይ ያስቀምጡልን። 14ኛ ፓኪስታን። ፓኪስታን እስላማዊ ሪፐብሊክ ሀገር ስትሆን በደቡብ እስያ የሚገኘው በአረብ ባህር አጠገብ ላይ ትገኛለች። እናም በመጠን ትንሽ ብትሆንም ነገር ግን በህዝብ ብዛት ከዓለም 5ኛዋ ትልቅ ሀገር ነች። ፓኪስታን ለውጭ ሀገር ዜጎች ምቹ መዳረሻ ነች። በፓኪስታን ውስጥ ካሉት ዋና ዋና ከተሞች በአንዱ ውስጥ ያለው የኑሮ ውድነት ከ300 እስከ 360 ዶላር አካባቢ ይሆናል። ይህም 300 ዶላር የቤት ኪራይን ጨምሮ በወር ውስጥ የሚያስፈልጉ መሰረታዊ አስፈላጊ ወጪዎችን ሙሉ በሙሉ ይሸፍናል። ስለዚህም በፓኪስታን ውስጥ ለመኖር 300 እስከ 360 ዶላር ከወር እስከ ወር ያደርሶታል። በቂ ነው ማለት ነው። ፓኪስታን በአብዛኛው በግብርና ውስጥ የምትተዳደር ስትሆን
በአንጻራዊ እንደ ለንደን ያሉ ትልልቅ ከተሞች ጋር ስናወዳድራት ፓኪስታን ውስጥ መኖር በ95 በመቶ ርካሽ ያደርገዋል ከለንደን። ታዲያ ኑሮ ርካሽ በሆነባት በፓኪስታን ውስጥ ሲኖሩ የሀገር ውስጥ ምርት በጣም ዝቅተኛ ነው ዋጋው። እንደ ፍራፍሬ፣ አትክልት፣ ስጋ፣ የባህር ምግቦች ለመኖር ለህይወት አስፈላጊ የሆኑ ነገሮች በሙሉ በተመጣጣኝ ዋጋ በቀላሉ ይገኛሉ። ያን ያህል ብዛት ያለውና የተለያየ ዘር ያለው ህዝብ መኖሩ በሀገሪቱ ስፍር ቁጥር የሌላቸው ቆንጆ ሴቶች እንዲፈጠሩ አድርጓል። እዚህ ያሉት ሴቶች ለየት ያሉ ሊመስሉ ይችላሉ። ነገር ግን እዚህ የፓኪስታን ሴቶች ከምዕራባውያን ሴቶች ጋር መወዳደር ይችላሉ። በተጨማሪም ከነዚህ የፓኪስታን ሴቶች ጋር የፍቅር ግንኙነት፣ ወዳጅነት ቢጀምሩ ሴቶቹ እጅግ ታማኝና የትዳር አጋራቸውን አክባሪ ናቸው። ስለዚህም ወደ ፓኪስታን ሄዶ ኑሮውን ቀይሮ መኖር፣ እነዚህን ውብ ታማኝ የሆኑ ሴቶችን ማግባት ተመራጭ ነው። ስለ ፓኪስታንና ስለ ፓኪስታን ሴቶች ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልን። 13ኛ ማላዊ። ማላዊ በምስራቅ አፍሪካ ውስጥ ትገኛለች። ማላዊ ወደብ የሌላት ሀገር ነች። ነገር ግን ውብ የሆነው የማላዊ ሐይቅ መዳረሻ አላት። ሀገሪቱ በዓለም ላይ እጅግ በጣም ብርቅዬ የሆኑ የእንስሳት ዝርያዎች መገኛ በመሆኗ ለተፈጥሮ አድናቂዎችና ወዳጆች ተመራጭ እንድትሆን ያደርጋታል። በማላዊ ረጅም የእረፍት ወይም የቫኬሽን ጊዜውን ለማሳለፍ ወይም ሙሉ በሙሉ ለቆ ለመኖር ማላዊን በጣም ጥሩና ተመራጭ የሚያደርጋት ባለ 1 መኝታ አፓርታማ ተከራይቶ ለመኖር በጣም ርካሽ ከሆኑ የዓለማችን ሀገሮች አንዷ ስትሆን $120 አጠቃላይ ወርሃዊ ወጪዎችን እንዲሁም ሙሉ የቤት ኪራይን ይከፍላል። በማላዊ ያለው ዝቅተኛ የኑሮ ውድነት በሀገሪቱ ካለው ድህነት ጋር የተያያዘ ነው። የአካባቢው ሴቶች በዚህም ተጎጂ ናቸው። በዚህ ጊዜ እንኳን ሴቶቹ በዓለም ላይ ካሉት እጅግ ተወዳጅና ቆንጆ ሴቶችን ቢሆኑ ባለው የኑሮ ውድነትና ህይወት ከባድ በመሆኗ ባላቸው ዝቅተኛ የኑሮ ደረጃ ምክንያት ብዙ ጊዜ በማላዊ ሰዎችን ወደ ቤተሰቦቻቸው ጠርተው የመጋበዝ ልምድ የላቸውም። ነገር ግን እነዚህ ጥቁር ቀለም ያላቸው ቆንጆ የማላዊ ሴቶች ተመራጭና እንግዳ ሲቀበሉ በጥሩ ፈገግታ ነው። እነዚህ ሴቶች ካለው የኑሮ ውድነቱ ጋር በተያያዘ ምክንያት የውጭ ሀገር ወንዶችን ለማግባት ፈቃደኛ ናቸው። ስለ ማላዊና ስለ ማላዊያን ቆንጆ ሴቶች የተሰማችሁን አስተያየት በኮሜንት ሴክሽን ላይ አሳውቁኝ። 12ኛ ኔፓል። ኔፓል ሌላ ወደብ የሌላት ሀገር ስትሆን ለውጭ ሀገር ጎብኚዎች በጣም ርካሽ ሀገር ነች። በህንድ ሰሜናዊ ድንበር ላይ የምትገኝ ከቻይና ጋር ድንበርም የምትጋራ ሀገር ስትሆን ታዋቂው የሂማሊያ ተራራ በሀገሪቱ ክልል ውስጥ ይገኛል። ይህም ከኔፓል በስተጀርባ ያለው ተወዳጅነት ምክንያት ነው። በተራራማ ነዋሪዎች በኔፓል ያለው አማካኝ የኑሮ ውድነት $390 አካባቢ ነው። ይህም በሀገሪቱ ውስጥ ዋናው ወጪ የቤት ኪራይ ሲሆን እንደ ቤቱ ስፋትና ቦታ ከ150 እስከ 300 ሊለያይ ይችላል። በኔፓል አላቂና የሚበሉ የምግብ ዕቃዎች ዋጋ በጣም ዝቅተኛ ሲሆን $390 ሙሉ ወርሃዊ ወጪውን ይሸፍናል፣ የቤት ኪራዩን ጨምሮ። ኔፓል እጅግ ደሃ ሀገር በመሆኗ የአካባቢው ወንዶች ስራ ፍለጋ ሀገር ለቀው ይሰደዳሉ። እነዚህ ኔፓላውያን ሴቶች ራሳቸውን ለመጠበቅ ብቻቸውን ይቀራሉ። በሀገሪቱ ውስጥ በሴቶች ላይ የሚተማመን ሰው ባለመኖሩ እጅግ በጣም ታታሪና አነስተኛ ንግድ ስራዎችን በመክፈት ራሳቸውን መቻል አለባቸው። ይሁን እንጂ በዚህ ብስቅሉናና ኑሮ በከበደበት ሁኔታ እንኳን በሚያሳዝን ሁኔታ ውበታቸው ሊዳከም አይችልም። አንጸባራቂ ጥቁር ጸጉራቸው ጎልቶ የሚታይ ሲሆን ጉንጭና ትላልቅ ለስላሳ ከንፈሮቻቸው ይታያሉ። ኔፓላውያን ሴቶች ወግ አጥባቂዎችና ባህላዊ ሴቶች ናቸው። ስለነዚህ ቆንጆ ኔፓላውያን ሴቶችና ስለ ኔፓል የተሰማችሁን አስተያየት በኮሜንት ሴክሽን ላይ ያስቀምጡልን። 11ኛ ባንግላዴሽ። ባንግላዴሽ በህንድ ምስራቃዊ ክፍል በለምለም አረንጓዴ ቦታዎች የተሞላና ስፍር ቁጥር በሌላቸው የውሃ መስመሮች ይታወቃል። በፕላኔታችን ላይ ካሉት በጣም ለምለም ቦታዎች አንዱ ነው። እናም ለመኖር እጅግ በጣም ርካሽ ነው። የውጭ ሀገር ዜጎች እዚህ በቀላሉ ቅንጡ ህይወትን መኖር ይችላሉ። ወርሃዊ አማካኝ ወጪ $420 ብቻ ይደርሳል። ይህም ከእንግሊዝ ጋር ሲወዳደር በ60 በመቶ ያነሰ ነው።
እዚህ በግልጽ ለማየት እንደሚቻለው የኑሮ ውድነቱ የሚጎዳው የራሳቸውን የባንግላዴሽ ዜጎች እንጂ ከውጭ የሚመጡ የውጭ ሀገር ዜጎችን በፍጹም አይነካም። ከውጭ ለሚመጡ የውጭ ሀገር ዜጎች እዚህ ኑሮ በጣም ቀላልና ርካሽ ሲሆን በቀላሉ የቅንጦት ህይወትን መኖር ይችላሉ። ባንግላዴሽን በጣም ተመራጭ የሚያደርጋት ሌላው ምክንያት በቤንጋሊ ውስጥ ያሉ ቆንጆ ሴቶች ናቸው። እነዚህ ባንግላዴሻውያን በቤንጋሊ የሚገኙ ሴቶች የሚታወቁት በሚያምር የአልመንድ ቅርጽ አይናቻቸውና ትንንሽ አፍንጮቻቸው ይታወቃሉ። ፍጹም ስዕል የሚመስሉ ናቸው። ይህ ውበታቸውም የውጭ ሀገር ጎብኚዎችን በቀላሉ ይስባል፣ ይማርካል። በተጨማሪም በሞዴሊንግ ትዕይንቶች ላይ የሚታዩ፣ በውድድሮች ላይ የሚሳተፉ ጎበዞች ናቸው። በቴሌቪዥን ፊልሞች ላይም እንዲሁ። ይሁን እንጂ እነዚህ ሴቶች በአገራቸው አድሎ ስለሚደርስባቸው እነዚህ ቆንጆ የባንግላዴሻውያን ሴቶች የስራ ዕድል ላይም መገለል ይደርስባቸዋል። በተጨማሪም በሀገሪቱ ባለው የኑሮ ውድነት ምክንያት ወንዶቹ ለተሻለ ኑሮና ቤተሰቦቻቸውን ለማስተዳደር ከሀገር ወጥተው መሰደድ አለባቸው። ስለዚህም በባንግላዴሽ የሚገኙ ሴቶች ብቻቸውን ለመኖር ይገደዳሉ፣ ብቻቸውን ይቀራሉ። ስለዚህም በየትኛውም አጋጣሚ የውጭ ሀገር ዜጋን ለማግባትና አገራቸውን ለቀው ለመሄድ ያለምንም ማመንታት ይስማማሉ። እናም ህይወታቸውን የሚታደግላቸው ወደ ተሻለ ኑሮ የሚወስዳቸውን ሰው በመጠባበቅ ላይ ናቸው። ስለነዚህ ባንግላዴሻዊ ቆንጆ ሴቶች እንዲሁም ስለ ባንግላዴሽ ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልን። 10ኛ ህንድ። ህንድ በቆዳ ስፋቷም ይሁን በህዝብ ብዛቷ ዓለም ላይ ካሉት ትልልቅ አገሮች አንዷ ስትሆን እንዲሁም በፍጥነት እያደገ ያለ ኢኮኖሚ ያላት ሀገር ስትሆን ህንድ ከቅርብ ዓመታት ወዲህ ባደረገችው እድገት ከፍተኛ ኢኮኖሚ ካላቸውና ከዓለም ሀብታም ሀገሮች መሃል ምንም እንኳን ብትሆን ነገር ግን አብዛኛው ማህበረሰቧ ዛሬም ድረስ በድህነት የሚማቅቅና በድህነት የሚኖር ነው። ስለዚህም ህንድ ውስጥ በትንሽ ሰዎች ብቻ የተያዘው ያልተመጣጠነ የኢኮኖሚ እድገት ዛሬም ድረስ ህንድ በዜጎቿ ዝቅተኛ የኑሮ ደረጃ ምክንያት በዓለማችን ውስጥ ካሉ ደሃ ሀገሮች መሃል እንድትመደብ አድርጓታል። በህንድ ውስጥ እንደ ዴሊ ወይም ቻይና ባሉ ትልልቅ ከተሞች ላይ ያለው አማካይ የኑሮ ውድነት $440 ብቻ ሲሆን ይህም የቤት ኪራይን ጨምሮ ወርሃዊ ሙሉ ወጪዎችን ይሸፍናል። ይህም ከማንኛውም የምዕራብ ዓለም ካሉ አቻ የሆኑ ሀገራት እጅግ ተመጣጣኝ የሆነ ዋጋ ነው። ነገር ግን ዋና ከተማዋ ሙምባይ ትንሽ ከዚህ የበለጠ ሊወደድ ይችላል። ነገር ግን ከሌሎች ዋና ከተማዎች ጋር ሲወዳደር አሁንም እጅግ ወጪ ቆጣቢና ዓለማችን ካሉ ርካሽ ሀገሮች መሃል አንዱ ያደርገዋል። ዓለማችን ላይ እጅግ ተወዳጅና የቆንጆ ሴቶችን መገኛ እቺው ህንድ ነች። ስለዚህም ብዙ የውጭ ሀገር ዜጎች መኖሪያቸውን በህንድ ለማድረግ ይመርጣሉ። ምክንያቱም ትክክለኛ የሆነ የትዳር አጋር ተጣማሪያቸውን ፍለጋ ለማግኘት ማለት ነው። በተጨማሪም ህንድ ውስጥ የፍቺ መጠን እጅግ ዝቅተኛ ነው። ይህም የህንድ ሴቶች ተግባብተው የሚኖሩና ለባላቸው ለቤተሰቦቻቸው ታማኝ መሆናቸውን ያሳያል። ይህም ህንድን ዓለማችን ውስጥ ካሉ ተመራጭ ሀገሮች እንዲሁም ርካሽ ሀገሮች አንዷና ዋነኛዋ ያደርጋታል። ውድ ተመልካቾቻችን ስለ ህንድ ቆንጆ ሴቶችና ስለ ህንድ ያላችሁን አስተያየት እንዲሁም ስለ ኑሮ ሁኔታው በኮሜንት ሴክሽን ላይ አሳውቁን። 9ኛ ቡታን። የቡታን መንግስት በህንድና በቻይና መካከል በሂማሊያ ምስራቃዊ ጠርዝ ላይ ይገኛል። በዓለም ላይ እጅግ አስደናቂ የሆኑ የመሬት ገጽታዎች እንዲሁም ወደብ የሌላት ሀገር ናት። ይህም ቡታንን በቱሪስቶች እጅግ ተወዳጅና ተመራጭ ሀገር ያደርጋታል። ይሁን እንጂ የቡታን መንግስት በቱሪስት ወደ ሀገር ውስጥ ለሚገቡ የውጭ ዜጎች 100 ዘላቂ የልማት ክፍያ አውጥቷል። ይህም የውጭ ዜጎችን ፍልሰት ለመግታትና ለሁሉም ጎብኚዎች ጥራት ያለው አገልግሎት ለመስጠት ነው። በቡታን የኑሮ ውድነቱም በወር $455 አካባቢ የሚያስወጣ ሲሆን ይህም የቤት ኪራይንና አጠቃላይ ወርሃዊ ወጪዎችን ያካትታል። ዓለም ላይ ካሉ ዝቅተኛ ሀገሮች ወይም ወጪ ቆጣቢ ሀገሮች አንዷና ዋነኛዋ ያደርጋታል። የውጭ ሀገር ዜጎች በቡታን ዝቅተኛ ዋጋ ያለውም ጥቅም ሊጠቀሙ ይችላሉ። ነገር ግን ራሳቸው እንደ ሀገሪቱ ቋሚ ነዋሪነት ለመመዝገብ ረጅም ሂደትን ማለፍ አለባቸው። ዝቅተኛ የኑሮ ውድነትና ግርማ ሞገስ የተላበሰ
የተፈጥሮ ውበት ያላት ቡታን የውጭ ሀገር ዜጎችን በእጅጉ ትስባለች። የአካባቢው ሴቶችም በዓለም ላይ ልዩ ከሆኑት ውብ ሴቶች መካከል አንደኛው ናቸው። በአጠቃላይ ለስላሳ የቆዳ ቀለም ያላቸው ሲሆን ይህም ከፍ ያለ ጉንጫቸውን፣ ክብ ፊታቸውን፣ የተንቆጠቆጡ አይኖቻቸው ተደምረው እጅግ ውብና ማራኪ ናቸው። የቡታን ሴቶች ከአካላዊ ውበት በተጨማሪ ስብዕናቸው የተሟላ ነው። እጅግ ትሁትና ቤተሰቦቻቸውን አክባሪ ናቸው። በሚያሳዝን ሁኔታ በሴቶች ላይ የሚፈጸመው ጥቃት በቡታን በጣም የተለመደ ነው። ይህም የቡታን ሴቶችን ስላሰለቼ ከውጭ ሀገር የሚመጡ ቱሪስቶችን በትዳር አጋርነት ይመርጣሉ። ይህም ለመወደድ ለመፈቀር እድል እንደሚሰጣቸውና የተሻለ ኑሮ እንደሚያምሩት የቡታን ሴቶች የውጭ ሀገር ወንዶችን አጥብቆ ይፈልጋሉ። ስለ ቡታን ሴቶችና ስለ ቡታን የተሰማችሁን አስተያየት በኮመንት ሴክሽን ላይ አስቀምጡልኝ። 8ኛ ጋና። የጋና ሪፐብሊክ በምዕራብ አፍሪካ ሁለተኛዋ በህዝብ ብዛት ያለባት ሀገር ስትሆን በጊኒ ባህረ ሰላጤ ላይ ትገኛለች። ምንም እንኳን ጋና ከአፍሪካ ሀገራት ግንባር ቀደማ ብትሆንም አሁንም ለእረፍትና ለመኖሪያ ምቹ ከሆኑ ቦታዎች አንዷ ነች። በሀገሪቱ ያለው የኑሮ ውድነት ለአንድ ሰው $480 አካባቢ ሲሆን ይህም በአሜሪካ ካለው በ63 በመቶ ያነሰ ነው። ይህ $480 የቤት ኪራይን ጨምሮ አጠቃላይ ወርሃዊ ፍጆታን ይጨምራል። 7ኛ ብሩንዲ። ብሩንዲ በታላቁ ስምጥ ሸለቆ ውስጥ ያለው ወደብ የሌላት ሀገር ነች። በአፍሪካ ታላላቅ ሐይቆች አካባቢና በምስራቅ አፍሪካ መካከል ባለው መጋጠሚያ ላይና ከሩዋንዳና ከታንዛኒያ ጋር የምትዋሰን ሀገር ነች። በእውነቱ በአፍሪካ ውስጥ በቱሪስቶች ያልተነካ ስውር ቦታ ነው ማለት ይቻላል። የብሩንዲ የኑሮ ውድነትም $480 ሲሆን ይህም ለአንድ ሰው የቤት ኪራይና መሰረታዊ ወርሃዊ ፍጆታዎችን ጨምሮ ነው። ነገር ግን በብሩንዲ ለመኖር አንድ ችግር አለ። እሱም የኢንተርኔት አገልግሎት ነው። የኢንተርኔት አገልግሎቱ የዘገየና የተቆራረጠ በመሆኑ አሰልቺ ሊያደርገው ይችላል። የተፈጥሮ አድናቂዎችና ባህላዊ ምግቦችን የሚመርጡ ከሆነ መዳረሻው በትክክል ብሩንዲ ሊሆን ይገባል። ምክንያቱም በጣም በርካታ የተለያዩ ባህላዊ ምግቦች ያሏትና በተፈጥሮ ያማረች ሀገር ነች። እንዲሁም ከቆንጆ ሴቶቿ ጋር መተዋወቅና ጥሩ ግንኙነት መመስረት ከፈለጉ በትክክልም መሄድ ያለበት ብሩንዲ ነው። በብሩንዲ ውስጥ የሚገኙ ሴቶች ፍላጎታቸው የሀገራቸው ወንድ ሳይሆን ከውጭ ሀገር የሚመጡ ወንዶች ጋር መጋባት ነው። ምክንያቱም በሀገራቸው ባለው የሴቶች ጫናና ሌሎች የኢኮኖሚ ምክንያቶችም ነው። ስለ ብሩንዲና ስለ ብሩንዲያን ሴቶች የተሰማችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። 6ኛ ኪራባቲ። ኪራባቲ የደሴት ሀገር ስትሆን በመካከለኛው ፓሲፊክ ውቅያኖስ ውስጥ በገለልተኛ ቦታዎች ላይ የሚገኝ ርቀት ላይ ትገኛለች። አገሪቱ በማይክሮኔዥያ በመባል የሚታወቁት የደሴቶች ክፍፍል አካል ነች። ምንም እንኳን ኪራባቲ መካከለኛው ቦታ ላይ ብትሆንም ከሃዋይ 2500 ማይል ብቻ ነው ርቀት ያላት። ስለ ደሴቲቱ የሚኖሩ ሰዎች ብሔር ማንም ሰው ምንም ማወቅ አይችልም። ለዚህም ነው በፕላኔታችን ላይ ከሚገኙ ደሴቶች መካከል ጥቂት የሚባሉ ጎብኚዎች ብቻ በአመት የሚጎበኟት። ነገር ግን በኪራባቲ ለመኖር የኑሮ ውድነቱ በወር $490 ብቻ ሲሆን ይህም የቤት ኪራይን እንዲሁም ወርሃዊ መሰረታዊ ፍላጎት ወጪዎችን ሙሉ በሙሉ ሸፍኖ ማለት ነው። በዚህ ሀገር የሚገኙ ሴቶችም እጅግ ቆንጆ የተስተካከለ ቁመና ያላቸው ረጃጅሞች ናቸው። የሚያምር ድርድር ያለ ጥርስ፣ የአልመንድ ቅርጽ ያለው ውብ አይኖቻቸው ማራኪ ያደርጋቸዋል። ውድ ተመልካቾቻችን ስለዚች ውብ ሀገርና ውብ ሴቶቿ የተሰማችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልን። 5ኛ እስዋቲኒ። በደቡብ አፍሪካ የምትገኘው ይቺ ወደብ የሌላት ሀገር ከሞዛምቢክና ደቡብ አፍሪካ ጋር ትዋሰናለች። እንዲሁም የተፈጥሮ ግርማ ሞገስ በተላበሱ ጫካዎች እንዲሁም በዛ ውስጥ በሚኖሩ ግርማ ሞገስ የተላበሱ ጥቁር አውራሪቶች በደንብ ትታወቃለች። ለእረፍት ወደ እስዋቲኒ ወይም በቋሚነት ለመሄድ ከፈለጉ አማካይ የኑሮ ውድነቱ ለቤት ኪራይና ሌሎች አስፈላጊ ወጪዎችን ማለትም ሙሉ በሙሉ ለወር የሚያስፈልጉ ወጪዎችን ጨምሮ እስከ $500 ያወጣሉ። እዚሁ በእስዋቲኒ ዓመታዊ የዳንስ ፕሮግራም ሲዘጋጅ ይህም ፌስቲቫል ወጣት ልጃገረድ ሴቶች ተሰባስበው ለንጉሳቸው ይደንሱለታል። ነገር ግን በዚህ ድግስ መሳተፍ የሚችሉት በዳንሱ ላይ
ድንግል የሆኑ ሴቶች ብቻ ናቸው። ይህም ለንጉሱ ክብር ሲባል ነው። ነገር ግን አሁን ይህ እየቀረ መጥቶ ሁሉም ሴቶች እዚህ ለንጉሱ የሚደረገው ዓመታዊ የዳንስ ፌስቲቫል ላይ መሳተፍ ይችላሉ። ለዚህም እስዋቲኒን መጎብኘት ለሚፈልጉና በተለይም ቆነጃጅት ሴቶቻቸውን አይቶ ለትዳር ለሚፈልግ ሰው ትክክለኛ ሰዓቱ ይሄ ነው። በዚህ ጊዜ ቤቷ የምትቀመጥ ልጃገረድ ስለሌለች መውጣትና ማየት ይቻላል። ስለ እስዋቲኒና ስለ ሴቶቿ ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። አራተኛ ላይቤሪያ ከሰራሊዮንና አይቮሪ ኮስት ጋር ድንበር የምትጋራ ምዕራብ አፍሪካዊት ሀገር ነች። በህዝባዊ አመጽም ብዙ ጊዜ ሀገሪቱ ወድማ የነበረ ሲሆን ነገር ግን ከቅርብ ዓመታት ወዲህ ጥሩ የቱሪስት መዳረሻ ሀገር ሆናለች። ዝቅተኛ የኑሮ ውድነቷም የዚች ውብ ሀገርን ማራኪነት ይጨምራል። አንዳንድ ሰው በላይቤሪያ ውስጥ በምቾት ተንደላቆ ለመኖር $500 ከበቂ በላይ ነው። ይህም የቤት ኪራይን እንዲሁም ወርሃዊ ሙሉ ወጪውን ጨምሮ ማለት ነው። ድህነት ለላይቤሪያውያን ትልቅ ችግር ነው። እናም ብዙዎቹ ወጣት ቆንጆ ሴቶች ሳያገቡ መቀመጥን ይፈልጋሉ። ምክንያቱም በሀገሪቱ ውስጥ ያሉት ሴቶች ከወንዶች እኩል መብት አልተሰጣቸውም። እነዚህ ሴቶች ፍጹም ሆኖ ለማግኘት ህይወታቸውንም ለመቀየር የውጭ ሀገር ዜጎችንና እንግዳ የሆኑ ወንዶችን ይጠብቃሉ። ስለ ላይቤሪያና ስለ ላይቤሪያ ቆንጆ ሴቶች የተሰማችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። ሶስተኛ ግብጽ በዓለም ላይ ካሉ በጣም ተወዳጅ የቱሪስት መዳረሻዎች አንዷና ዋነኛዋ ነች። ታሪካዊ ጠቀሜታዋና ታላላቆቿ ፒራሚዶቿ ጊዜን ፈተናን ተቋቁመው እስከ ዛሬ ድረስ ሰዎችን ያስደምማሉ። እናም ከላይ ያለው ቼሪ ለማንኛውም የውጭ ሀገር ሰው በጣም ርካሹ መዳረሻ ነው። እንደ ካይሮ ወይም አሌክሳንድሪያ ባሉ ዋና ከተማዎች ውስጥ ያለው አማካይ የኑሮ ውድነት በወር $500 አካባቢ ሲሆን ይህም ከዩናይትድ ኪንግደም በ86% ይቀንሳል። ከዩናይትድ ስቴትስ ደግሞ በ66% ይቀንሳል። ከዚህም በተጨማሪ ግብጽ ይህ $500 የቤት ኪራይን ጨምሮ ሌሎች ወራዊ ወጪዎችን ያካትታል። ይህ ብቻ አይደለም። ግብጽ ለስደተኞች ከፍተኛ ደሞዝ በመክፈል ትታወቃለች። ይህ ማለት ተንደላቆ ኑሮ መኖር ይቻላል ማለት ነው። ሌላው የውጭ ሀገር ዜጋ ወይም ጎብኚ ወደ ግብጽ ለመሄድ ዋነኛው ምክንያት ከዚህ በተጨማሪ በፕላኔታችን ላይ ያሉ ቆንጆና ማራኪ ሴቶችም የሚገኙት በዚሁ በግብጽ ነው። በሀገሪቱ ያሉት ዜጎች እስላማዊና ወግ አጥባቂ ቢሆኑም ነገር ግን በዚህ በግብጽ ያሉ ሴቶች ዘመናዊና ገለልተኛ በመሆናቸው ከውጭ ሀገር በሚመጣና ማንኛውም ለነሱ ፍላጎት ያሳያቸውን ከባህሪያቸው ጋር የሚሄድ የተስማማቸውን ሰው ለማግባትና ጥሩ ግንኙነት ለመመስረት ፈቃደኛ ናቸው። ስለ ግብጽና ስለ ግብጻውያን ሴቶች ያላችሁን አስተያየት በኮሜንት ሴክሽን ላይ አሳውቁን። ሁለተኛ ስሪላንካ በደቡብ እስያ የምትገኝ ሀገር ስትሆን ከህንድ በስተደቡብ በኩል በቤንጋል ባህር በኩል በህንድ ውቅያኖስ ላይ ትገኛለች። በሂንዱ አፈ ታሪክ መሰረት ሀገሪቱ ጥንታዊ መሆን አለባት። ነገር ግን በዓለም ላይ ብዙም የማይታወቁ መዳረሻዎች መሃል አንዷ ነች። ስሪላንካ የሚጎበኝ ማንኛውም ሰው በተፈጥሮ ውበቷ ይማረካል። እናም ታላላቅ የህንድ ዝሆኖችን በቅርበት ሆኖ የማየት እድል አላችሁ። ስሪላንካ እንዲሁም እንደ ኮሎምቦ ባሉ ዋና ከተሞቿ ውስጥ አማካኝ ያለው የኑሮ ውድነት በወር $510 ሲሆን ይህም የቤት ኪራይን ጨምሮ መሰረታዊ የኑሮ ፍጆታውን የሚያሟላ ነው። ሌላኛው ስሪላንካን ውድና ተፈላጊ የሚያደርጋቸው ነገር እጅግ ቆንጆና ማራኪ ሴቶቿ ናቸው። የስሪላንካ ሴቶች ወጣት ልጃገረዶች በእጅጉ ከህንድ ሴቶች ጋር የሚመሳሰሉ ሲሆን ነገር ግን አብዛኛዎቹ ሰዎች ደግሞ ብዙም አይመሳሰሉም፣ የራሳቸው የተለየ ውበት አላቸው ሲሉ ይናገራሉ። እናንተ ስለ ስሪላንካ ቆንጆ ሴቶችና ስለ ስሪላንካ የተሰማችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። አንደኛ ሃይቲ የካሪቢያን ሀገር ነች። የሂስፓኒዮላ ደሴት ከዶሚኒካን ሪፐብሊክ ጋር በስተምስራቅ በኩል ይካፈላል። ለቱሪስቶች ተወዳጅ መዳረሻ ነው። ለሚያምሩ የባህር ዳርቻዎች ምስጋና ይግባውና በባሃማስ ውስጥ ካሉት ሌሎች ታላላቅ ቦታዎች ጋር ቅርበት አለው። እዚያ መኖርን በተመለከተ ተመጣጣኝ ዋጋ አለው። ለአንድ ወር ሙሉ ወጪውን ጨምሮ ከቤት ኪራይ ጋር $510 ብቻ የሚያስፈልገው ሲሆን ነገር ግን በሃይቲ ለመኖር
ዋናው ነገር ይህ ውብ የተፈጥሮ መስህብ ሳይሆን በተለይም ቆንጆ ወይዛዝርት ሴቶቹ ናቸው። ድብልቅልቅ ዘር ያላቸው እነዚህ ሴቶች አብዛኛዎቹ ከአፍሪካ፣ ከፈረንሳይና ከስፓኒሽ ደም አላቸው። ይህም ረጅም ቁመት፣ ቀጭን ፊዚካልና ረጃጅም እግሮች ያሏቸው የሚያምሩ ጸያይሞች ናቸው። እነዚህ ውብ የሃይቲ ሴቶች በውጭ ሀገር ጎብኚዎች እጅግ ተፈላጊነት ያላቸውና ብዙዎቹም ለትዳር ለፍቅር ግንኙነት የሚመርጧቸው ናቸው። ውድ ተመልካቾቻችን ስለ ሃይቲ ሴቶችና ስለ ሃይቲ ያላችሁን አስተያየት በኮሜንት ሴክሽን ላይ አሳውቁን። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና የተለያዩ ጎሳዎች ባህል፣ ልማድና ወግ እየዳሰሰ እንዲሁም የታዋቂ ግለሰቦችን ግለ ታሪክ እየዳሰሰ ወደ እናንተ የሚያቀርበው ቻናላችን ለዛሬ ለእናንተ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ከዚህ በፊት የሰራነውን ቪዲዮ በማየት ተዝናኑ። በዛሬው ፕሮግራማችን ላይ ያላችሁን አስተያየት በኮሜንት ሴክሽን ላይ አሳውቁን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም የምንለቃቸው ቪዲዮዎች ሌላ ጊዜ ቶሎ እንዲደርሰው የደወል ምልክቷን መጫን አይርሱ። እንዲሁም ሼር በማድረግ ለወዳጅ ለጓደኛው ያጋሩልን። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።